አስደሳች ዜና ተሰምቷል። ማስተር አብነትን በተመለከተ እጅግ አስደሳች ዜና አሁን ተሰምቷል። ሕክምና ውጭ ሀገር እንደነበረና ሰርጀሪ እንደገባ ሁላችሁም ታውቃላችሁ። አሁን በሰማነው መረጃ መሰረት ሰርጀሪው በተሳካ ሁኔታ ተጠናቆ አብነት በጣም ጥሩ ጤንነት ላይ ይገኛል። አሁን በሚቀጥሉት ሕክምናዎችን ድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። መኪና እጄ ላይ አለ፣ ዘመናዊ ስልኮች እጄ ላይ አለው፣ እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። እኔ እግዚአብሔርን ምን አይነት አይምሮ እንዳላችሁ አላውቅም። ምን አይነት እኔ የሞታችሁ ባለጌን ካሳደገው የገደለው ጸደቀ ትላለች እናቴ ማለት ነው። ምን አይነት አስተሳሰብ ነው? በመቤቴ ምን ማለት ነው አሁን ይሄ? አረ በመቤቴ ምን አይነት አንዳንዶቻችሁ ደግሞ ማለት ነው እንደዚህ ላይክ የምታረጉላቸው ሰዎች ማለት ነው እንደዚህ እንዲበረታቱ እያረጋችሁ ያላችሁ እናንተ ናችሁ። በቃ አጣሩ። አረ በመቤቴ በኢየሱስ ብዙ ኮሜንት እዚህ ገብቻ አይቼ ነበር። ለራሴ አርገው ብለዋል። አሜን። ለራሴ አርገው አቦ በብዙዎቻችን ዘንድ እጅግ ተወዳጅነትን ካተረፉና የብዙ መልካም ስራዎች ተምሳሌት የሆነው ማስተር አብነት በሱ ዙሪያ አዲስና ሰበር መረጃዎች ወጥተዋል። እጅግ አሳዛኝና ልብ ሰባሪ የሆነ ህይወትን እያሳለፈ የሚገኝ ከጥቂት ወራቶችና ሳምንታት በፊት ደግሞ ሕክምናውን በይፋን መጀመሩ በሁላችንም ዘንድ ግልጽ ነው። ታዲያ ከኢትዮጵያ ወጥቶ የሕክምና ምርመራውን ለማድረግና አንዳንድ የጤና ችግሮችን ለመፍታት ከኢትዮጵያ መውጣቱ በሁላችንም ዘንድ ግልጽ ነው። እሱን አስመልክቶ ይወጡ ያሉ አዳዲስና ሰበር መረጃዎች አሉ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። አዲስና ሰበር መረጃ አለን። እስከ ፍጻሜው ተከታተሉ ዘንድ እጅግ በመልካምነቱ የሚታወቅ የደዎች አባት ተብሎ የሚጠራው ማስተር አብነት በህይወት ፈተና ውስጥ እጅግ እያለፈ እንደሆነና በብዙ ውጣ ውረዶች መካከል ህይወቱን እየመራ እንደሆነ ግልጽ ነው። ትላንት ሄዷል ከኔ ርቋል ብሎ ያለው በሽታ እንደገና መምጣቱና እጅግ ልብ ሰባሪ ነገሮችን በህይወቱ ላይ እየፈጠረ እንደነበር በሁላችንም ዘንድ ግልጽ ነው። ህመሙ እጅግ ብዙዎችን ያስደነገጠ ቢሆንም ነገር ግን ብዙ ኢትዮጵያውያን ትኩረታቸውንና አይናቸውን ማስተር አብነት ላይ አድርገው ጤንነቱን እየተጠባበቁ እንደሚገኝ በሁላችንም ዘንድ ግልጽ ነው። ማስተር አብነትን የማያውቀው ሰው አለ ብሎ ማሰብ ይከብዳል። ራሱ ብዙ ዋጋዎችን ከፍሎ የወደቁበት ለማንሳትና ያለቀሱትን ለማጽናናት ረጅም ርቀቶችን ሲጓዝ የነበረ ብርቱ ወጣት እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ረጅም መንገዶችን እየተጓዘ ባለበት ሁኔታ ህመሙን ደብቆና በልብ ውስጥ እየታመመ ህመሙን ለማንም ሳይናገር በሽታውን እያስታመመ የልብ ህመሞችንም በብዙ ፈተናዎች እያለፈ ሌሎች ሳቅ ብቻ እየፈጠረ እንደቀጠለ በሁላችንም ዘንድ ግልጽ ነው። ታዲያ ሁላችንም እንደምናውቀው ማስተር አብነት አሁን ላይ ባለው ሁኔታ ብዙ ከመሄዱ በፊት ብዙዎችን ተሰናብቶና በእንባ ከነሱ እንደተለየ በሁላችንም ዘንድ ግልጽ ነው። ባለቤቱንም ጨምሮ ህመሙን ለኔ እንኳን አጋርቶ አያውቅም። ለምን እንደሆነ የሚደብቅበትን ሚስጥር ባላቅም ነገር ግን ትናንት ከሚታመምበት በላይ ዛሬ እየታመመና በሽታው አይነት ባይታወቅም ህመሙ በፊቱ ላይ የተነበበ እንደነበር ስትል ትደመጣለች። ታዲያ ህመሙን ከባለቤቱም ጨምሮ አብሮት ከነበሩ ሰዎችም ደብቆ ረጅም ጊዜያቶችን እንደጠበቀ በሁላችንም ዘንድ ግልጽ ነው። ይህንን ያደረገበት ምክንያት ምንድነው? ኢትዮጵያን ህዝብ ላለማስጨነቅና ለሱ ተጨንቆ ሌላ ትኩረታቸውን ወደሱ እንዳያደርጉና የሚረዳቸው ሰዎች እንዳይስተጓጉሉ በሚል ሐሳብ እንደሆነ በተደጋጋሚ ሲናገር ይስተዋላል። ታዲያ ያንን የህይወት ፈተና ሲያልፍ ለምንድነው በሽታውን ያላጋራው? በአብሮት የነበሩ ዶክተሮች አሉ፣ በሚያግዝበትና በሚረዳበት በሚንቀሳቀስበት በጎኑ የነበሩ መልካምና ደጋግ ኢትዮጵያውያን ቢኖሩ ነገር ግን ማስተር አብነት በሽታውን ለምን ደበቀ? የብዙዎቻችን ጥያቄ ነበር። ያላ ነገሮች እየበረቱ መጡ። አንድ ነገር ተናገረ። ድንገት አምልጦት እንደተናገረ ቢናገርም ነገር ግን እንደዚህ አለም በሽታ አንዳንድ ጊዜ በልባችን በውስጣችን ውስጥ ተደብቆ እኛ ብንደብቀው መደበቅ አንችልም። ምክንያቱም ያ ጊዜም ጠብቆና ህመሙ በራሱ ሰዓት እየታየና ሰውነት ላይ ምልክት እያሳየ እየመጣ ይታያል። ስለዚህ ሰውነቴ በብርቱ እየቀነሰ እየታመምኩኝ እንደሆነ እያሳወቀ መጣ። ከዚህ በላይ መደበቅ አስፈላጊ አይደለም። ነገር ግን ዛሬ በእቅዴ መካከል ስለ በሽታዬና ስላለሁበት ሁኔታ ለመናገር ባልመጣ ድንገት ግን በጥያቄ መካከል ስላነሳችሁ የሰውነቴ መቀነስ የበሽታው ምክንያት ነው ሲል ተደመጠ። ታዲያ የበሽታውን አይነት በመናገርም ሳለ እጅግ አዳዲስ ነገሮችና ሰበር ነገሮች ሶሻል ሚዲያዎች ላይ እየተንቀሳቀሱና እየበረቱ እንደመጡ በሁላችንም ዘንድ ግልጽ ነው። ታዲያ ሁሉም ኢትዮጵያዊ የሱን መፈወስና አዲስ ነገር በየጊዜው እየጠበቀና በመልካምነት ህይወት ጎዳና ውስጥ
ይሆንለትና እንዲሳካለት ሰርጀሪውንም ጨርሶ በመልካም እንዲመለስ በብዙ ኢትዮጵያውያን ዘንድ እየተጠበቀ እንዳለ በሁላችንም ዘንድ ግልጽ ነው። ታዲያ ማስተር አብነትን ምን ገጠመው? አሁን እየወጡ ያሉ አዳዲስና ሰበር መረጃዎች ምንድናቸው? እጅግ አንዳንዶቹ አሳዛኝ ናቸው፣ አንዳንዶቹ ደግሞ ደስታን የሚጭሩ ናቸው። ስለዚህም ሰሞኑን ያጋራው ቪዲዮ እንዳለ በሁላችንም ዘንድ የመጀመሪያውን ሰርጀሪ በድል እንዳጠናቀቀና መልካም ጤንነት ላይ እንደሚገኝ ከቀናቶች በፊት እንደተናገረ በሁላችንም ዘንድ ግልጽ ነው። ያንን ሰርጀሪ ተከትሎ ሶሻል ሚዲያዎች ላይ ቲክቶክ ላይ የሚሰሩ ሰዎች አዳዲስና ሰበር መረጃዎችን ይዞ በጥሩ ጤንነትና በመልካም ህይወት መንገድ ላይ እንዳለ እየተናገሩ ይገኙ ነበር። ታዲያ የኋላ ምን ተከሰተ? የሱን መልካምነት የሚወዱና ጤንነቱን የሚፈልጉ ሰዎች የቲክቶክ ኮሜንቱም ሳይቀር ባከን ፈጣሪ ወይ ማስተር አብነትን ፈውስልን የሚሉት ኮሜንቶች ተበራክተዋል። በዚህ ልክ ኢትዮጵያን ይወዱታል። ከዚያ ባለፈ ደግሞ ማስተር አብነትን ለመቃወም የሚፈልጉ ሰዎችም በሌላ ጎን እንዳሉ ግልጽ ነው። አንድ መልካም ሰው በሚፈጠርበት በዚያ ልክ ሌላ ደግሞ ክፋትን ይዞ የሚንቀሳቀሱ ሰዎች እጅጉን ይበራከታሉ። ይህ ነገር ደግሞ በኢትዮጵያ ውስጥ የተለመደ ነው። ሰው መልካም እንኳን ሆኖ ዝም ብሎ መኖር ባይቻልበት እዚች ምድር ላይ እጅግ አዳዲስና ሰበር መረጃዎችን ይዞ ደግሞ ብቅ ይላሉ። ይህ ነገር ደግሞ ብዙዎችን ልባቸውን የሰበረና እጅግ ያሳዘነ እጅግ ልባቸውን ያቆሰለ ጉዳይ ሆኖ ተሰምቷል። ይህ ነገር ደግሞ የተፈጠረበት ምክንያት ምንድነው? ማስተር አብነት በተደጋጋሚ አንድ ነገር ሊናገር ሞክሯል። እናንተ መልካም ስትሆኑ ፈጣሪ እናንተን ስራና እናንተን ቤት ይሰራል። እናንተን ለሰዎች ሁሉ ዝም ብላችሁ ያለ ምክንያት መልካም ሁኑ ሲል ይደመጣል። ነገር ግን ይህ መልካምነቱ ደግሞ ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ አልፎ አፍሪካ ሀገራትንም ጭምር ብዙዎችን ያስጠራ ብዙ ነገሮችን ደግሞ ያመጣ እንደሆነ ግልጽ ነው። ማስተር አብነት በእምነቱ ጠንካራ እንደሆነ በሁላችንም ዘንድ ግልጽ ነው። በፈጣሪ እጅግ ይታመናል። በተደጋጋሚ ከአንደበቱ የሚወጡ ቃላቶችን ከሰማችሁ በፈጣሪ ፊት ጸልዩልኝ፣ በምታመልኩት አምላክና በምታምኑት ሁሉ ስለ ስሜ ዱዓ አድርጉ፣ ጸልዩልኝ፣ በምታምኑት አምላክ ሁሉ ለምኑልኝ ሲል ይደመጣል። ይህ መልካምና በጎ ስብዕና ነው። በብዙዎች ዘንድ መልካምነትን የተረከ መልካምነትን የኖረ በፈጣሪው ዘንድ እጅግ መልካም ነገር ያለውና በሁሉም ዘንድ የሚወደድ ሰው እንደሆነ በሁላችንም ዘንድ ግልጽ ነው። ዛሬ ደግሞ የወጡ አዳዲስና ሰበር መረጃዎች አሉ። ብዙዎቹ የማስተር አብነትን መልካም ነገር በሚጠብቁበት ጊዜ አንድ አሳዛኝና ሰበር መርዶ ተሰማ። ይህ መርዶ ደግሞ በሁላችንም ዘንድ ባችንን የሰበረና ናክል ሰዎች ጨካኞች እንደሆኑ የኢትዮጵያ ሕዝብ መካከል ያለ አንዳንድ ሰው መልካም ነገር የማይፈልግና የሰዎችን ውድቀት የሚፈልግ ሰዎች የተበራከቱበት እንደሆነ አንዳንድ ፍንጮች ይወጡ መጡ። ብዙዎቹ እንቅልፍ አጥተዋል። ያንን ነገር የሚያደርጉበት ምክንያት ምን እንደሆነ ባይታወቅም፣ ነገር ግን የሰው ልጅ መከፋቱና መውደቁ ማልቀሱ ምን ጥቅም አለው? ዩቲዩብ ሳንቲም ቤት ለሚገኝ የዩቲዩብ ጥቅም ብሎ የሚሰሯቸው ቪዲዮዎች እጅግ ልብ ሰባሪ ናቸው። ዛሬ ሶሻል ሚዲያዎችን ያጨናነቀ አንድ ፎቶ አለም፣ አንድ ቪዲዮ ወጥቷል። ይህም ቪዲዮ ምንድነው? ማስተር አብነት የአካል ጉዳተኛ እንደሆነና ከዚያ መካከል ደግሞ አንዳንድ ችግሮች ህይወቱ ላይ እንደተፈጠሩ የሚያሳዩ ቪዲዮዎችና ፎቶዎች እየተንቀሳቀሱ ይገኛሉ። ሰርጀሪው በተሳካ ሁኔታ መጠናቀቁ መሰማቱ እውነት ቢሆንም ነገር ግን እየወጡ ያሉ መረጃዎች ጭራሽ ማስተር አብነት እጅግ ጉዳት ደርሶበት ቀጥሎ ባለው የህይወት መንገዱ አንድ እግር እንኳን ሳይኖረው እንደሚንቀሳቀስ ለመናገር የደፈሩ ሰዎች ነበሩ። ይህ ነገር ደግሞ እጅግ ልብ ሰባሪ ነው። ነገሩ ከእውነት የራቀ እጅግ ውሸት ነው። ሶሻል ሚዲያዎች ላይ ለሳንቲም ቤት ጥቅም ተደርጎ የሚወሩ ነገሮች እጅግ ልብ ሰባሪዎች ናቸው። ዩቲዩበሮች ዛሬ ከሚገኝ ጥቅም በላይ ኢትዮጵያ ላይ እጅግ ዋጋ የከፈለ ብርቱ ስራዎችን የሰራውን ማስተር አብነትን ማድነቅ ትተው ነገር ግን ስለሱ መጥፋትና መሰበር ደግሞ በጤናው እንደማይገኝ የሚተረገ ያለ ሴራ እጅግ አሳዛኝ ነው። ስለዚህ አንድ መረጃ አለ። ነገሩ እጅግ ውሸት ነው። የተንቀሳቀሱ ያሉ ነገሮች ውሸት ናቸው። ምክንያቱም ማስተር አብነት አሁን ባለው ሁኔታ በጥሩ ጤንነት ላይ እንደሚገኝ እንጂ ከዛ ውጪ ደግሞ ሌላ ክፉ ነገር እንዳልተፈጠረበት አሁን በፎቶዎች ላይ እና በሚዲያዎች ላይ የሚንቀሳቀሱ ውሸት እንደሆኑ እንድታቁልኝ ዘንድ እሻለሁ። ዛሬ ያስኩላችሁ አዲስና ሰበር መረጃ ይሄንን ይመስላል። ማስተር አብነት የሚገኝበትን ጥሩ ጤንነት እንደሆነ ተረድታችሁ ባላችሁበት ሁሉ እንድትጸልዩለትና በጎ ነገር እንድትመኙለት ስል በታላቅ ትህትና ጠይቃችኋለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።